ያሁኖቹን ተቃዋሚዎች በተለይም ዲያስፖራዎችን ተቸንካሪ እያላችሁ ያለ ስማቸው ስም አትስጧቸው። ነውር ነው ጎበዝ። ያሁኖቹ እኮ ከለውጡ በፊት ብሔርተኝነትን ሲጠየፉ የነበሩ አሁን ደግሞ ጭልጥ ያሉ ብሔርተኞች የሆኑ ናቸው። መለስ ሲሞት በደስታ ብዛት ሩሃቸው ሰባተኛ ሰማይ ላይ የደረሰች ዛሬ መለስን ለመቀስቀስ 7 አይደለም 70 ጉድጓድ ካለም ለመቆፈር የተዘጋጁ ናቸው። በፊት ወደብን ሲያቀነቅኑ የነበሩ ዛሬ ከአንድ ኤርትራዊ በላይ ስለ ኤርትራ ሉዓላዊነት ሽንጣቸውን ገትረው የሚከራከሩ ናቸው። ሻቢያም የሚያበራየውን በሬ አፉን አትለጉመውም ብሎ ባፍ እያላቸው ነው። ትናንት ስርዓተ ትምህርቱን ትውልድ ገደለ ሲሉ የነበሩ ዘንድሮ ስርዓተ ትምህርቱ ትውልድ እንዲገድል የሚማስኑ ናቸው። ትናንት የአባይን ግድብ ሲደግፉ የነበሩ ዘንድሮ ለግብጽ ጠበቃ ከመሆን አልፈው ፓስፖርት የሌላቸው ግብጻውያን የሆኑ ናቸው። ትናንት ህዋት ካልጠፋ ብለው ያዙ ይልቀቁኝ ሲሉ የነበሩ ዛሬ ከህዋት እግር ስር ተጥመልምለው ያደራፋሽ የሆኑ ናቸው። ትናንት ብልጽግና ያስተሰርያል ሲሉ የነበሩ ዛሬ ብልጽግና ያስቀጽፋል የሚሉ ናቸው። ትናንት ዶክተር አብይ በተናገሩ ቁጥር ቃለ ሕይወት ያሰማልን ሲሉ የነበሩ ዛሬ አብይን ውግዝ ከማሪዮስ እያሉ ያሉ ናቸው። ብቻ ብዙ ማስረጃ ማቅረብ እችላለሁ። እናማ ጎበዝ ያለ ኃጢያታቸው አትክሰሷቸው። በተለይ ደግሞ ተቸንካሪ አትበሏቸው። አሁን እነዚህ ምናቸው ነው ተቸንካሪ የሚመስለው? Here you go. ሰበር ነው። ሰበር ዜና ሰበር ይባላል። በዚያ ሲሆን አሁን እንደዚህ አስቸኳይ ነው ሲደርሳችሁ ሰበር ብለን እንወጣለን ማለት ነው። ኦኬ አሁን የወጣሁት ለ15 ደቂቃ ግፋ ቢል 20 ደቂቃ ነው የሚሄደው። ከዛ በላይ አላወራም። እንግዲህ አሳዛኝ ነው ሰበር ዜናው በምሽት የደረሰን ነው። የሸኔና ፋኖ አማጽያኖች እንግዲህ ከ11 ሰዓት በኢትዮጵያ አቆጣጠር ከ10 ሰዓት ጀምሮ እርስ በርስ በጀመሩት ለመፈጠሩት ውጊያ የሸኔ አመራሮችም የፋኖ አመራሮችም እርስ በርስ ተጨራርሰዋል። የሚያሳዝነው ዜና ግን እነሱን ተከትሎ ያለቀው ንጹሃን አማራ ንጹሃን ኦሮሞ ወጣቶች በጣም ያሳዝናሉ። ከፍተኛ የሆነ ሬሳ እስካሁን ላይቭ እስከገባው ድረስ እየተለቀመ ነው ያለው። የጀግና መከላከያ ሰራዊታችን ከርቀት ሆኖ ውጊያውን ላለመግባት ሁለቱም ውስጥ ጣልቃ ለመግባት በርቀት ሆኖ እያየ ያለ ነው። እንግዲህ አሁን በደረሰኝ ዜና መሰረት ብዛት ያላቸው የፋኖ ኃይሎች ናቸው የረገፉት። የሸኔ ሶስቱም አመራሮቻቸው በጣም የሚታወቁ በጃልማሮ ደረጃ ላይ ያሉ ናቸው የተገደሉት። በፋኖም ደግሞ ልክ እንደዚሁ በአመራር ላይ ያሉ እንግዲህ መሬ ይሁን ከመሬ ቀጥሎ ያሉትን ማቆ ነገር የለም። በወሎ በኩል ላይ ያለው እንግዲህ ብቻ ከፍተኛ የፋኖ አመራር ነው የተገደለው። በጎጃም በኩል ላይ ደግሞ ምንከብ በሚባል ቦታ አሁንም ቦታውን ነጋጣርች ይመጣለው። በዛም ቦታ ላይ የዘመነ ካሴ ቀኝ እጅ ሲገደል፣ ከዛ ውጭ ግን ያሉት ግን እርስ በርሳቸው ዘመነ ይቁም እስረኛ ያደረጋቸው የፋኖ አመራር ሆኖ ተቀምጠው የነበሩ መጨረሻ ላይ ግን እስር ቤት ከፍተው ለመውጣት ሲሞክሩ እንግዲህ የዘመነ እስር ቤት ትንሽ ለየት ያለ እስር ቤት ነው። ተራራ ስር ነው ያለው አሉ እስር ቤቱ። ከዛ ውስጥ እንወጣለን ሲሉ እርስ በርስ ከጠባቂዎቹና እስረኞቹ ሊያስፈቱ ከሄዱት ኃይሎች ጋር እርስ በርስ በተደረገ ውጊያ ብዛት ያላቸው ንጹሃንም የገበሬ ልጆች እንዳለቁ ነው አሁን የደረሰኝ መረጃ። ያሳዝናል በጣም። አሁን ይሄ ድል ብለን የምናወራው ወሬ አይደለም። ወጣችኋል። እያለቀ ያለው ዞሮ ዞሮ ምንም የማያውቀው ንጹሃን ነው። የሚያሳዝነው እሱ ዘመነ በራሱ ስር ከ250 በላይ እስረኞች እንዳሉት ነው ተራራ ስር የተነገረኝ። አሁን እንደምሰማው አንዱ እስር ቤት ውስጥ ነው አሁን እስረኞችን አስፈታለሁ ብሎ የገባው ክፍል ያለው። እንግዲህ በዛ ክፍል ውስጥ 70 በላይ እስረኞች ያሉትን 70ዎቹን እስረኞች አስፈታለሁ ብሎ የገባው ኃይል ነው ሙሉ በሙሉ የተደመሰሰው። ከዘመነ በኩልም የነበሩት ተዋጊዎች ሙሉ በሙሉ ረግፈዋል ኦልሞስት ማለት ይቻላል። እንግዲህ እንዴት ኦፕሬሽኑ እኩል በወሎም በኩል እንዴት እኩል በጎጃም በኩልም ጀመረ የሚለው ራሱን የቻለ ሚስጥር አለው። ይሄንን ኦፕሬሽን አቀነባበረ የሚባሉ ሻቢያዎች እንደሆኑ ደግሞ ሌላ መረጃ አለ። ምክንያቱም በሁለቱም ቦታ ላይ በነበረው እልቂት ላይ ብዙ የኤርትራ ወታደሮች ተገኝተውበታል። እንግዲህ መታወቂያቸው ሲፈተሽ የተገኘው የኤርትራ ወታደር ነው። የኤርትራ መታወቂያ የተገኘባቸው። ስለዚህ ይሄ በጣም አሳዛኝ ነው። ሌላ የሞንጆሪኖ ቀኝ እጅ የነበረ
ኮሎኔል አሁን ማን ነው አብርሃም ነው ያለው እስኪ ኮሎኔል ተከስተ የሚባል ከሞንጆሪኖ ጋር የነበረ በአንድ አጋጣሚ ግን በነበረው ክፍተት ከሞንጆሪኖ ወጥቶ ወደ አማራ ክልል ሄዶ የነበረ ኮሎኔል ተገሏል። እሱም ከሞተ በኋላ ነው ከመቀሌ እንዴት እንደገባ ግራ የተጋባቸው ሰዎች መጥተው ሪፖርት ያደረጉት። እሱን ዝርዝር ነገ መረጃው እንደመጣኝ ከነፎቶ አቀርብላችኋለሁ። እንግዲህ ይሄ ነው። እርስ በርስ እልቂቱ ይቀጥላል፣ እርስ በርስ ይጨፋጨፋሉ ብለን ያልነው ለዚህ ሁሉ መንስኤው ሻዕቢያ ነው ብለን ስናወራ የነበረው ይሄንን ነው። አሁን የሚያሳዝነው ታሪክ ምንድነው? ቀጣዩ ምንድነው? የዚህ ሁሉ እልቂት መንስኤው ማን ነው? ማን ነው መንስኤው? ለምን ተፈጠረ? እኛ ወደ ሰላም ብዙዎቹ አሁን እየገቡ ነው ያሉት። ጥቃቸውን ፈተው ግማሹም ወደ ፖሊስ ይቀላቀላል፣ ወደ ጸጥታ ኃይል ይቀላቀላል፣ ይቀላቀላል ነው ያለው። በአብዛኛው እየገባ ነው ያለው። ሰላም ሰፈነ በምንበት ሰዓት ላይ አገር ሽቶባቸው እንደገና ይሄ ሁሉ አንደኛ አንድ ሽፍታ እንዴት የራሱ እስር ቤት ውስጥ ከ400 በላይ እስረኞች ሊያስቀምጥ ይችላል? የመጀመሪያ ጥያቄ ነው። ሁለተኛ እንደገና ደግሞ ያ በተራራም ውስጥ በምን ውስጥ የተደበቀ እስር ቤት ውስጥ ለማስፈታት የሄደው ኃይል የማን ኃይል ነው? ሰሞኑን አሰግድ ሲሉ አንድ ያልጣመኝ ነገር ነበር። ምክንያቱም በአሰግድ ጉዳይ ላይ ከፍተኛ ኦፕሬሽን ተሰርቷል። አሁን ማውራት የማልፈልገው ምክንያቱም አንድ የመረጃ ነገር ስላለ እሱ ስላለ አሁን አላወራው። ያው ቀይ ስለነበር ነው ቀይ የለበስነው እኮ። እና ይሄ አሁን የወጣሁበት ትልቁ መረጃ እንግዲህ እዛ ላይ ያለው አሳዛኝ ሰበር ዜና ነው። የሸኔና ፋኖ አማጽያን ከመሸ በከፈቱት ውጊያ የሸኔ አመራር የፋኖ አመራሮችም እርስ በርሳቸው የተገዳደሉት። ደስ የሚለው የመከላከያውን በዚህ ላይ ጣልቃ እንዳይገባ ሁልጊዜ ይላሉ። መከላከያ በእነሱ መካከል እንዳይገባ ጣልቃ አሉ። እግዚአብሔር ይስጣቸው እየሰሙ ነው ያሉት። ምንም አይነት በሁለቱም ወገን ላይ ተኩስ አልተኮሰም። ከላይ ሆኖ ግን ወርታቸው ያይ ነበር፣ ሲጨፋጨፉ ሁሉ ያይ ነበር። የሀገር ሽማግሌዎች ብቻ ሄደው ሁኔታውን እንዲፈቱ ተሞክሮ ነበረ፣ አልተቻለም። ምክንያቱም የጥይቱ እንትን ሁለቱንም ሰው የሚያስገባ አልነበረም እና እስከ ጨለማ ድረስ አሁን እስከ መግባቴ እስከ 30 ደቂቃ በፊት ድረስ አሁንም ተኩሱ አልበረደም። እንግዲህ የትኛው በኩል እንዳለቀ አይገባኝም። አንድ መንደር ላይ ባዙቃ ነው ምናምን ነገር እየተኮሱ መንደር ነዋሪዎችንም ጭምር ገለዋል እየተባለ ነው ያለው። በአንድ ባንክ ላይ ዘረፋ አድርገዋል የሚባለው እንግዲህ ሸኔ ይዝረፍ ፋኖ ይዝረፍ የሚያውቀው የለም። በወሎ አካባቢ ነው እየተደረገ ያለው። ይሄ በጣም እጅግ አሳዛኝ የሆነ ዜና ነው። እንግዲህ ማን ተገደለ? ዘመነ ካሴም ሊሆን ይችላል፣ መሪ ወዳጆም ሊሆን ይችላል። ማንም ይሁን ማንም ነገ በጠዋት በሪፖርት ስለምንመጣ እንመጣበታለን። ግን የዚህ ሁሉ ሴራ ባለቤት ማን ነው? ኢሳያስ አፈወርቅ ነው እያልኩ ብዙ ጊዜ አወራለሁ። አብቹም አንድ ጊዜ ታስታውሱ ከሆነ ይሄን ነገር ተናግሮታል። በሰሜን በኩል በምንም ተአምር ሰላማችን የማይፈልጉ ሰዎች አሁንም እየተከተሉ ነው ብሎ አንድ የተናገረውን ነገር ባለፈው አሰምቻችኋለሁ። አለ ታስታውሳላችኋል። ይሄ ነው አሁንም ቢሆን ሸኔንም እያስታጠቀ ፋኖንም እያስታጠቀ ጁንታውንም እያስታጠቀ እያዋጋን ያለው ማን ነው አልኳችሁ? ሻዕቢያ ነው ብያችሁ ነበር ታስታውሱ ከሆነ። ዛሬም በነበረው እልቂት ላይ ብዛት ያለው የሻዕቢያ ወታደር ነው። በጎጃምም በሁሉም በኩል በነበረው ኦፕሬሽን ላይ ያለቀው። ይሄ በጣም ያሳዝናል። አብቹም የተናገረው ይሄን ነበር። አንድ ነገር ስለ አብቹ ላወራላችሁና ከዛ ወደ ራሴ እመጣበታለሁ። እቺ ነገር አንዴ ከተከፈተልኝ እሱን ላሰማችሁ። ከከፈተልኝ እሱን አሰማችኋለሁ። ነው አማራ ነው ላንተ ዋናው ትግራይ ነው፣ ዋናው ወላይታ ነው። ኤርትራን በሚመለከት ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። መዘንጋት ደግሞ የለም። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታገኙት? ለእነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች
ያ ያልተቋጨ ጉዳይ ይነሳሉ ስለሚያስቡ አሁን ኮሸስ መሆን አለብን። በመስደብ በመክፋት አናሳካው። በየዋህነት ደግሞ ካለ እነሱ ማን አለ? ትግራይ ያስፈልገንም ኤርትራ ነው፣ ኦሮሞ ያስፈልገንም ኤርትራ ነው፣ አማራ ያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለውን ሰከንደሪ አድርገህ እዛ አንደኛ ልታደርግ አትሞክር። አይጠቅምህም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው ላንተ። ዋናው ትግራይ ነው። ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድም ነው። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ነው። አይሰራም። ፌር ስትሆን ብቻ ነው። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረህ ኖረሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ለአንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። እያባሉ ያሉት ነንበሯ እነሱ ናቸው። ይህ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን እንጆ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱ። ኤርትራን በሚመለከት ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይህ መዘንጋት ደግሞ የለም። አሁን እንግዲህ ነው ስንናገር የነበረው። ሸኔ ያግዛሉ፣ ፋኖ ያግዛሉ፣ መሳሪያ ይሰጣሉ፣ ያስታጥቃሉ። ከግብፅ ዕዳ አለባቸው። ኢትዮጵያን ለማፍረስ ቃል ገብተዋል። ስለዚህ ኢትዮጵያ ካልፈረሰች ግብፅ በዕዳ ጠይቃቸዋለች። ብዙ መሳሪያ ሰጥታለች፣ ብዙ ገንዘብ ሰጥታለች፣ ብዙ አስታጥቃለች። ለዚህም ነው የጽንፈኞች አክቲቪስቶችን ጭምር ከፍተኛ ዶላር ከፍለው እየረበሹ ያሉት በዚህ ምክንያት ነው። ስለዚህ አሁን በሌላው ፖለቲካ በኩል በአክቲቪስቱን በኩል አልሳካ ሲላቸው አይን ያወጣ ትጥቅ ይዘው ጎጃም፣ ትጥቅ ይዘው ጎንደር፣ ትጥቅ ይዘው ወሎ ገብተዋል ብዬ ማወራው ለዚህ ነው። 27 ዓመት ነው ይሄ ቁማር የተቆመረብህ ላይ ንቃ ብዬህ ነበር። ከዚህ በፊት ታስታውሳላችሁ። ንቁ፣ ግድ የላችሁም። ጠላታችን አጠገባችን ያለው ሻቢያ ነው። ህወሓትን የወለደው ሻቢያ ነው። ፋኖን የወለደው ህወሓት ነው። ሸኔን የወለደው ሻቢያ ነው እያልኩኝ ተንትኛ አንድ ጊዜ አስታውሳለሁ። ይህን ቃል ተናግሬ ነበር። አያችሁ፣ አሁን ተገልብጦ መጣ። በዛሬው በነበረው እልቂት ላይ በአብዛኛው ያለቀው የህወሓትና የሻቢያ ወታደሮች ናቸው ያለቁት፣ ታጣቂዎች ናቸው ያለቁት። ሬሳቸውን ከነፎቶቸው ከነመታወቂያቸው እንግዲህ ተገኝቷል። መከላከያ ካለቁ በኋላ ቶክሱ ከቆመ በኋላ ገብቶ ማንነታቸውን ለማጣራት ሞክሯል። ያንን መረጃ ነገ ይዘላችሁ እመጣለሁ። ግን የሆነው ይሄን ደግሞ ኮርዳዊት እመኑኝ ግድ የለም እያልኩኝ በዚህ መልኩ መልእክቱን አስተላልፍ ነበር። የምታስታውሱ ከሆነ አሁን ልክፈትላችሁ። ጭፈው ጨፈጨፈ፣ የሚያስረውን አሳሰረ፣ የሚጨፈጭፈው ጨፈጨፈ። ይሄ እንግዲህ ጁንታው ለ27 ዓመት ምን እንዳደረገ ነው። እንዴት እንደጨፈጨፈ፣ እንዴት እንዳሰደደን፣ እንዴት እንደገደለን፣ እንዴት እንደተጣመሩ የራሳቸውን ሰዎች እንዴት አስመራ አሰልጥነው አስመራ መመሪያ ሰጥተው ጎጃም እንዳስገቧቸው፣ ጎንደር እንዳስገቧቸው፣ ወሎ እንዳስገቧቸው ደጋግሜ ለዓመታት ስለፈልፍ የነበሩ ይኸው ዛሬ በጋድ እርስ በርሳቸው ተጨራርሰው መሬቷን የጎጃም መሬት፣ የወሎ መሬት፣ ሌሎችም ቦታዎች ማልጠቅሱ ቦታዎች በሙሉ በደም መሬት ሆኖ አምሽቷል። አሳዛኝ ዜና ነው። ኮርዳይት ግን ይህን ብሎ ነበር። ለማስታወስ ለትውስታ ነው። የሚያስረውን አሳሰረ፣ የሚጨፈጭፈው ጨፈጨፈ፣ የሚያስረውን አሳሰረ፣ የሚያጠፋውን አጠፋ፣ የሚያሰደውን አሰደደ። ልደብ አድርጎ አራገፈው። በዘር እያባለ አማራን ለ30 ይቆራጠ፣ ትግሪ፣ ኦሮሞ፣ ጉራጌ እያለ እያነቋቆረ ለራሴ የራስ ሽፍታ እየፈጠረልህ፣ አጋች ለራስ እየመሰረተልህ፣ ገንዘብን እየዘረፈ መሬትን እየነጠቀ አጠገብህ ሀብታም ቢሊዮነር የሆነ 27 ዓመት ገዛ። ከህወሓት ጋር ካሁን በኋላ ከሻቢያ ጋር የሚተባበር በሙሉ ሀገር አይደለም አህጉር ገዳይ ነው የሚባለው። የባንዳ የሀገር ባንዳ ማለት ነው። የባንዳ ማለት በየትኛውም የሀገር ያለን ህሊናውን የሸጠና የከዳ
በአሁኑ ሰዓት በኋላ ከሻዕቢያም ሆነ ከህወሓት ከፋኖም ሆነ ከሸኔ የሚደራደር ካገኘ በህግ ይጠይቃል ይላል። አቅደውና አልመው አገር ኢትዮጵያን አፈርሳለሁ ብለው ተደራጅተው ሻዕቢያና ህወሓት 27 ዓመት ያደሟትን አገር የገደሉን ለዛሬ የዘር ፖለቲካ ያበቁን ባህር አልባ ያደረጉን ከነዚህ ጋር መደራደር ማለት ግን ስብናን ይሸትከለ ፋኖን የወለደ ህወሓት ነው። ሸኔን የወለደ ህወሓት ነው። አሁንም አለቀቁንም። እነዚህ ከነዚህ ጋር መደራደር ማለት ዘግን ሀገርን ህዝብን የማትወድ የፉኝት ልጅ ማለት ነው። እንግዲህ ይሄን ብለን ነበር። መቼ ነው ያልኩት? የዛሬ ዓመት ነው ያልኩት። ዛሬ ይሄው በገሃድ ወጣ። ሰሞኑን ስለፈልፍ ነበር። እየተዋጋ ያለው ሻዕቢያ ነው፣ ፋኖ አይደለም። እየተዋጋ ያለው ሻዕቢያ ነው፣ ሸኔ አይደለም፣ ህወሓት ነው እያልኩ ስናገር ነበር። ይኸው ዛሬ በወሎ መሬት ሬሳ፣ በጎጃም መሬት ሬሳ፣ የደም መሬት ሆኖ ተጠናቀቀ። ነገም ይቀጥላል። በዚህ አይነት አሁን ሌሊትም ከዚህ በኋላም ሊቀጥሉ ይችላሉ። ዞሮ ዞሮ የደረሰኝ ያክል ድረስ እናገራችሁ። እንግዲህ ይህንን ካልኩ ስለ ሻዕቢያ ኢሳያስ አፈወርቅ እስካልተወገደ ድረስ ኤርትራ ሰው አልባ አገር ትሆናለች እያልኩ ብዙ ጊዜ ነፈልፋለሁ። ሽማግሌው ሊበቃው ይገባል። የኤርትራ ህዝብ አይንን መግለጽ አለብህ። ተሰዳል። በሰው ሀገር እንደሌለው ሰው መቃብር የለ፣ መኖሪያ የለ፣ መስሪያ ቦታ የለ፣ መዝናኛ ቦታ ሳይኖር ሰው አገር አልባ ሆነ እየኖርክ ነው ያለው። ከግማሽ በላይ ኤርትራዊ ኢትዮጵያ መሬት ላይ ነው ያላችሁት። በአብዛኞቻችሁ ኡጋንዳ ነው ያላችሁት። በአብዛኞቻችሁ አረብ ሀገር ነው ያላችሁት። ሌሎቻችሁ ተሰዳችሁ አልቋችኋል። ሞታችሁ እንኳን ለቀብር አስመራ አትገቡ። እየነገርኩ ነው ያሉት። ለክርስትና አትገባ፣ ለአርባ አትገባ፣ ለተስካራ አትገባ። እየነገርኩ ነው ያሉት። ራስህን ነፃ አውጣ ብያለሁ። አላወጣም ብላላለም። ይኸው ሽማግሌው ሊያስጨርስህ ለጦርነት ሊማግድ ተዘጋጅቷል። እኛ አንፈልግም ጦርነት ብለናል። አሁን ከተጀመረ ግን ጠዋት ስንጀምር ማታ ልንጨርስ ነው ብያለሁ። ነግሬያለሁ። አንጀምርም ብያለሁ። አሁን ድሮን ታወራላችሁ፣ ታንክ ታወራላችሁ፣ መድፍ ታወራላችሁ፣ ምናምን ታወራላችሁ፣ እግረኛ ትላላችሁ፣ አካለ ጉዛይ እኛ ያገባንም። ይሄንንም እንዴት እንደምንጨርሰው ፎርሙላው እጃችን ላይ ነው ያለው። ያ ሳይመጣ ነው ተው ምንለው። ኦፍኮርስ አንዳንድ ኤርትራውያኖች አሁን እየወጡ እንደዚህ መነጋገር ጀምረዋል። ይሄ ጥሩ ነው መጀመራችሁ እና በኤርትራ ታሪክ የሚጠየቁት አሁን ይሄ አሁን አንዳንድ ጀምራችኋል። አሁን ብለዋል። አሁን ኢሳያስን የማስወገጃው ብቸኛው ወቅት ኤርትራ ሰው አልባ ከመሆኗ በፊት አሁን ነው እያሉ ነው ያሉት። እንደዚህ ተነሱላችሁ በቃ በሉት። እንዴት ነው አንድ ሽማግሌ በእድሜ የጃጃ የ90 ዓመት ሰው እስከ መጨረሻው ድረስ ህዝብ ካላለቀ ብሎ የሙጥኝ ብሎ ሲል የማትነቃ ኤርትራዊ ምን ልበልህ አንተ? ነገ ልታለቅስ ነው? እስከ መቼስ ነው እኛ ጆኖሳይድ እያል የዓለም ህዝብ መሳቂያ የምንሆነው በእናንተ ምክንያት በጥቂት ሰዎች ምክንያት እስከ መቼ ድረስ ነው? በቃችሁ። እየነገርኩ ነው ያሉት። ይኸው ዛሬ ከኤርትራ መጥተህ ጎጃም ላይ ረገፍክ፣ ከኤርትራ መጥተህ ወሎ ላይ አለክ። ይቀጥላል ነገ ከነገ ወዲያ። እስከ መቼ ነው የሚሆነው? የሻርክ ትራፊ ይሁን አንተ ፕሬዝዳንቱን ኢሳያስ አፈወርቅ አሁን ፕሬዝዳንቱን ኢሳያስ አፈወርቅ ካልተቃወማችሁ አይደለም እናንተ የልጃችሁ ልጆች ሳይቀር ነው በኤርትራውያን እና በኤርትራ ታሪክ የሚጠየቁት። እጃችሁ በደም ነው የሚታጠበው። እንዲያውም የፕሬዝዳንቱ አማካሪ የማነ ወልደአብ፣ የኤርትራ የደህንነት ሚኒስተር ብርጌድ ጀነራል አብርሃ ካሳ ሰውየውን ካላስቆማችሁት ለዘላለም የታሪክ ተጠያቂ ነው የምትሆኑት። እድላችሁ አሁን ነው። እኛ ኤርትራ ውስጥ ረብሻ አንፈልግም፣ ምን አንፈልግም፣ ግን በሰላም ሰውየውን አስቆሙት። ማታስቆሙት ከሆነ ከዚህ በፊት የነበረው ግፍ በአሁንም የሚመጣው ግፍ እጃችሁ ውስጥ ነው። መጀመሪያ የት ሆነ ጠይቀዋል። አገር እኮ ነው የምትጠፋው። ማን ነው ጠያቂው? የት ሆነ ነው የምትጠይቀው? ጌም ኦቨር። ስለዚህ የሰማሁት ነገር በጣም ሰቅጥቶኛል። ወጥቼ ሳልናገር መተኛት የለብኝ ብዬ ነው የወጣሁት። እንግዲህ የእርምጃ የተወሰደበት የፋኖ አመራር ማን ነው?
እሱን እንግዲህ ነገ እናዳምጣለን። መሬ ወዳጆ ተመቷል የሚል ወሬ አለ። ግን ወዲያውኑ እንደተመታ ተኛበት ቦታ ላይ ይዘውት ወደ ትግራይ ገብተዋል የሚባለው። ትግራዩን አስመራ ማውቀው ነገር የለም። ብቻ ግን የተረፉትን የሞቱት ሞተዋል፣ እንትን ያሉትን ግን ያው ወደ ትግራይ ወስደዋል። ከ3 ቀን በፊት ታስታውሱ ከሆነ ነግሬያችሁ ነበር። ሁለቱ ተጣልተዋል። ምክንያቱም ዘመነ ካሴ ጃልማሮ ጋር መደራደር ፈልጓል። የጃልማሮን ጦር ይዘን ከጃልማሮ ጋር አብረን ሆነን ይህን መንግስት ብቻ እንዋጋ፣ ከዛ በኋላ ቀኑን ውጊያ ከጃልማሮ ጋር እንዋጋለን። መጀመሪያ ጃልማሮን ይዘን መንግስትን መከላከያ እንዋጋ ነበር መጀመሪያ የዘመነ ጥያቄ ነበር። እስክንድር ጋር ጥያቄ ያቀርበሉት ነበር። አላደርገውም ነው ያለው እስክንድር። ኖ በምንም ተአምር ገና ለገና የጠላት ጠላት ተብዬ በምንም ተአምር ጃልማሮን ይዤ የአማራን ነፃነት ትግል አልታገልም ብሎ አለ። ይቺ ቁርሾ ነበረች። ይሄን የሰማው ሽሽኔ ኃይል ነው ዛሬ እንግዲህ ድንገተኛ ማጥቃት በፋኖ ላይ አድርጎ በወሎ በኩል ላይ ያን ሁሉ የፋኖ ልጆች ያረገፋቸው። ድንገት የመጣባቸው ነው፣ ድንገት ያረገፋቸው ነው የሚባለው። እንግዲህ ይሄ ነው የሰማሁት ነው። አሁን እንግዲህ መድረሻ ሪፖርት ነው፣ ሙሉ ተጠናክሮ ይመጣል መሆንም ነበረበት። ደግሞ ሁለተኛው ዙር ደግሞ እንደገና ደግሞ ራሱ ዘመነ ያሰራቸው 400 ምናምን እስረኞችን ሊያስፈታ የሄደው ኃይል የተደመሰሰው ወይ ደግሞ የደመሰሰውን ብሉት አይደለም። እንዴት ዛሬ ትላንትና ያላደረገውን ኦፕሬሽን ልክ በዚህ በኩል ይሄ ጦርነት ሲፈጠር ጠብቀው እንዴት በዛ በኩል ያ ሁሉ ወጣት ረገፈ? ሌላ ጥያቄ ነው ያለው። እሱን እንመጣበታለን፣ ነገር እናጣራለን። ይሄንን ለማድረግ ግን አሁን አየር ላይ ይሄ ወሬ እንዳይሰማ ሽፋን ስጡ። ፋኖ ደብረ ብርሃን ገባ በሉ፣ ፋኖ ባህር ዳርን ተቆጣጠረ ብላችሁ አውሩ፣ ፋኖ አዲስ አበባ እየገሰገሰ ነው ብላችሁ ሚዲያውን ተቆጣጠሩ፣ ይሄ ዜና እንዳይወራ የሚል ትልቅ የሆነ ሚስጥር በሚስጥር እንዲያዝ ብለው ነበር የሚል ነገር ሰምቻለሁ። አሁን ለዚህ ነው ዛሬ አለወትሯቸው አክቲቪስቶቹን አይታችሁ ከሆነ ገቡ፣ ደብረ ብርሃን ገቡ፣ ባህር ዳር ተቆጣጠሩ፣ ደሴን ያዙ የሚል ወሬ ሽብር በጣም እነንኩሮ ሚዲያ ሁሉ ሲያወሩት ነበር። ለምን እቻ አሁን ያወራሁላችሁ ወሬ እንዳትወራ ነበር። መረጃው ግን ሚስጥሩ ግን ይሄ ነው። ስለዚህ በጣም ያሳዝናል። አሁንም ለሞቱት ነፍስ ይማር ነው የሚለው የአማራ እናት። በእውነት እኔ ያዝናለሁ። የመንግስት ትዕግስት በጣም አይገባም። ሌላ ጨዋታ አለው ከሆነ እኮ እነሱ እኮ ሀሳባቸው ምንድን መሰለህ፣ እኛ ወደ ውጊያ ውስጥ ከገባን ጄኖሳይድ በሚል የዓለም መንግስታት ሰላም አስከባሪ ምናምን የሚጫወታላቸው እዚህ የሚቆምር ቁማር አለ። የዚህ አይነት ስሌ አይገባም። ትግራይ መንግስት የማይደርስበት ሆነች እንዴት ያቺ ጨዋታው ሌላ ቁማር ስታይል አለው። ስለዚህ ምታ በዝምታ የሚል ጨዋታ አልነገርኳችሁም እንዴ? ምታ በዝምታ ነው። ኳሱን አንጥር ሰጣችኋል፣ እዛው ይጫወታሉ። ሰሚ ፋይናል ካስፈለገ ከኛ ጋር ይጋጠማሉ እያሉ እንደዚህ ነው የሚጫወቱ እንጂ አንገባም። እሱ በኤርትራ ኢሳያስ፣ በትግራይ ስብሃት፣ ነጋ ደብረጽዮን ካልተወገዱ ሰሜኑ ፓርት ላይ በምንም ታምር እልቂት እንደማይቆም የተረጋገጠ ጉዳይ ነው። ገና እርስ በርስ ተባልተው ያልቃሉ። ይሄ ነው የሚያስፈራኝ። እኔ በእነሱ መካከል የሚሞተው ንጹሐን ወጣቶች ያሳዝኑኛል። ዛሬ አማራ ህዝብ አይታችኋል፣ ግልብጥ ብሎ ወጥቶ ትምህርት ቤት ካልጀምር በቃን ይበቃናል፣ እስካሁን ድረስ ዘጋችሁን፣ ገቡ እያላችሁ ህፃን ልጆቻችን ከትምህርት ገበታ አስነሳችሁ፣ ክፈቱልን። አትማርም አለፋሉ ዘመነ ካሴ አንድ ተማሪ አይገባም ማለት። እንዲያውም ትናንትና ወዲያ ባደረጉት ስብሰባ አንድ ተማሪ ወደ ትምህርት ቤት ሲገባ ካገኘ በግንባሩ በለው ነው ፋኖ መመሪያ የሰጠው። በግንባሩ በለው ነው ያሉት። ማንኛውም በእኛ በምንቆጣጠራቸው ቀጠናዎች ላይ ያሉት ትምህርት ቤቶች በሙሉ የፋኖ ወታደሮች ምግብ መቢያና መሰልጠኛ እንዲሆን ብሎ አዘዋል። ከአቅም በላይ የሆነውን አፍርሱት ብለዋል። ይሄ ነው እንግዲህ ለአማራ ተቆርቋሪ ነኝ የሚል የአማራ ንብረት እያፈረሰ ነው ይሄን የሚለው። እኔ በእርግጠኝነት እንግዲህ እነዚህ ሰዎች ህወሓት ያቀደውን እቅድ ከአማራ ጋር ያለኝን ሂሳብ አወራርዳለሁ ያለውን እያወራረደ ለመሆኑ ምንም የሚያጠራጥር ነገር የለም። እያወራረዱ ነው ያሉት። ከዛ ውጭ ግን አሁን እየሰማ ያሉት ነገር በጣም አሳዛኝ ነገር ነው። እኔ ይሄንን ሙሉ ሪፖርቱን ነገ ይዤ እመጣለሁኝ። አሁንም ጀስት ይሄንን ሰምቼ ማደርስ የለብኝ ነው ወጥቼ ነገራችሁ። በጣም ያሳዝናል። ለሞቱት ነፍስ ይማር ነው የምንለው። አሁንም እኛ
አሁንም ይቅርባችሁ ነው የምንለው እኛ። ምክራችን ይሄ ነው። ከዚህ ውጭ ግን ያው በማመጣጣችሁ ያው የሚያስተናግደው አካል ስላለ ለእናንተ ይሄን ያክል ካልኩ ይበቃኛል። ክብር ለሚሰጠው ክብር ሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን አስቡ ነው የምላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ደህንነት ተቋማችን እንዲሁም ደግሞ ለውጥ አራማጆች በሙሉ አሁንም አንድ ቁጥር ታደርጉልኛላችሁ፣ ላይክ ታደርጋላችሁ፣ ሼር ታደርጋላችሁ፣ ታዳርሳላችሁ። ሁሉ ጋር እንዲዳረስ አድርጉ። ይሄ ነው። ሌላ በመስቀል በዓል ላይ ተቀጣጣይ ፈንጂና አንዳንድ ለጥቃት የመጡ ኃይሎች በመሀል አዲስ አበባ ላይ እንደገቡ ሰምተናል። የሚፈለጉት ኃይሎች ከአዲስ አበባ ኮብለው ጠፍተዋል። ግማሹ የግለሰብ ቤት ተከራይተው ራሳቸውን ደብቀዋል። ግማሹ ፎቅ የሆነ መታወቂያ ይዘው ከቦታ ቦታ እየተንቀሳቀሱ ነው ያሉት። በአብዛኛዎቹ ናዝሬት እንዳሉ መረጃ ደርሶታል መንግስት። ናዝሬት የገቡትም አሁን ምሽቱን እንደጠፉ ነው የወጡ እንደሆነ ሲከታተሏቸው ሰምተናል ያለ ነው። አዋሽና መተሐራ ላይ በብዛት እንዳሉ አሁንም እየጠቆመ ነው ያለው። በአብዛኛዎቹ ግን አሁን ወደ ጅጅጋ ቦታ ላይ ጅጅጋና አፋር ጅጅጋና ሶማሊያ አካባቢ ሀረር አካባቢ ይመስለኛል። በዛ አካባቢ ላይ እየገባችሁ በሙሉ ሳትያዙ በፊት ለዚህ ጥቃት ከኤርትራም የተነሳችሁ ከትግራይም የመጣችሁ ከየትም ሀገር ከአረብ ሀገር የመጣችሁ አለምንም ውጣ ውረድ እጃችሁን ብትሰጡ ይሻላችኋል። መንግስት አግኝቷችኋል። እነማን እንደሆናችሁ፣ ምን ይዛችሁ እንደገባችሁ፣ ማን እንደላካችሁ፣ ቤት መዋቅር ውስጥ እንዳላችሁ፣ ቤተክርስቲያን የምታቃጥሉት ማን ናችሁ፣ መስጊድ የምታቃጥሉት ማን ናችሁ፣ ቦምብ የምታፈነዱ ማን ናችሁ፣ ታዋቂ ሰው የምትገሉት ማን ናችሁ፣ ማን የላካችሁ የሚለው ሙሉ መረጃ በኢንሳ በኩል አለ። ይሄ ነው ያለው። ሌላ ምንም አልናገርም። እዚህ ላይ ያው ጥቆማውን ከጠቆምኳችሁ በቋቸዋል። ሌላ እንግዲህ ያው ዲያስፖራው እንደ ጉድ እየገባ ነው ያለው፣ ማስክ እየለበሰ ዳውን ዳውን ኢትዮጵያ፣ ዳውን ዳውን አብይ፣ ዳውን ዳውን ሲሉ የነበሩ በሙሉ አሁን እንደ ጉድ እየገቡ ነው ኢትዮጵያ ውስጥ ያሉት፣ ገብተዋል። እንግዲህ መልካም ጉዞ መልካም ቆይታ እንዲሆንላቸው እንመኛለን። እኛ ምንም ዜጎች ናቸው፣ እንደ ዜግነታቸው አገራቸውን የገቡት ችግር የለብንም። ከራሳቸው ከህሊናቸው ጋር እዛው ሱባኤ ገብተው እዛው ንስሐ ገብተው ከሀገራቸው እንዲወጡ ግን ጠይቃቸው። ወሎ ክልል 100% ወያኔና ፋኖ ሻዕቢያ የሚጠፉ ነበር እና ዑመር እንግዲህ ይስማል እና እንግዲህ አሁንም ግቡ። የምትገቡ ካላችሁ ከአሜሪካንም ከፈረንሳይም ከዩሮፕም ከአፍሪካም ከአረብ ሀገርም ከካናዳም ግቡ። ዋናው ምንድን ነው? ሰብሰብ በሉና ይሁና ጽንፈኛ የሚለውን አመለካከታችሁን ከጭንቅላታችሁ አውጡና ራሳችሁን አጥርታችሁ ኢትዮጵያዊ ሆናችሁ ወደ ሀገራችሁ እንድትመለሱ ለምንፈልገው። ከዛ ውጭ ግን ያው ከመንግስት አይን የሚደበቅ ነገር እንደሌለ ልታውቁት ነው። እናያችኋለን፣ እንሰማችኋለን፣ እንከተላችኋለን። ስለዚህ ነው ያለው። በርቱልኝ፣ ወዳችኋለሁ፣ ሰላማችሁ ይብዛ እያልኩኝ እንግዲህ ፕሮግራሜን በዚህ ዘጋለሁ። ነገ በደንብ በስፋት እመጣበታለሁ። እስከዛ ድረስ ግን በዚህ ፕሮግራም እዘጋለሁ። ሰላማችሁ ይብዛ።